ሰላም እንደምን አላችሁ የተወደዳችሁ የሚዲያችን ቤተሰቦች አዳዲስና ወቅታዊ መረጃዎችን ይዘን መተናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። ከ500 ሚሊዮን ብር በላይ ያጭበረበሩት ከፍተኛ የመንግስት ባለስልጣን በፖሊስ ቁጥጥር ስር መዋላቸው ተሰማ። የእርዳታ እህሎችንና ከፍተኛ ቁጥር ያለው ገንዘብን ያጭበረበሩት አንድ ከፍተኛ የመንግስት ባለስልጣን ከባለቤታቸውና ልጆቻቸው ጋር በተከሰሱበት ከባድ ሙስና ወንጀል ጥፋተኛ ተብለው ወደ ማረሚያ መወርወራቸው ተሰምቷል። ለ4 ኪሎ ቤተ መንግስት ቅርበት ያላቸው እኚህ ባለስልጣን የፈጸሙት የሙስና ወንጀል ከፍተኛ መነጋገሪያ ሆኗል። በዘገባችን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ግብጽ በኢትዮጵያ ላይ እርምጃ ለመውሰድ እየተዘጋጀች መሆኗ ተነገረ። በኢትዮጵያና ኤርትራ መካከል በተከሰተው ውጥረት ውስጥ ግብጽ በቀጥታ መግባቷ ከፍተኛ መነጋገሪያን ፈጥሯል። ግብጽ ከኤርትራ ጋር በመተባበር ኢትዮጵያ ወደ ቀይ ባህር እንዳትጠጋ ስትራቴጂ መንደፏ ተነግሯል። በዝርዝር እንመለከተዋለን። በኦሮሚያ ክልል ምስራቅ አርሲ ዞን መርቲ ወረዳ በኦርቶዶክስ ሃይማኖት ተከታዮች ላይ ሌላ ጥቃት መፈጸሙ ተሰማ። ከቀናት በፊት በአካባቢው በኦርቶዶክስ አማኞች ላይ ጥቃት መፈጸሙ የሚታወስ ሲሆን ሌላ አዲስ ጥቃት ደግሞ መፈጸሙ ተገልጿል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች ያልተሰሙ አዳዲስ መረጃዎች በዘገባችን ተካቷል። እስከ መረጃችን ፍጻሜ አብራችሁን እንድትቆዩ ግብዣችን ነው። አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደተለመደው ይሄንን ቪዲዮ ላይክ በማድረግ ይጀምሩ። አሁን ወደ ዝርዝር መረጃዎቹ ነው የምናመራው። በቅድሚያ በአርሲ ዞን መርቲ ወረዳ በኦርቶዶክስ ሃይማኖት ተከታዮች ላይ ሌላ ጥቃት ተፈጸመ። በኦሮሚያ ክልል ምስራቅ አርሲ ዞን መርቲ ወረዳ በኦርቶዶክስ ሃይማኖት ተከታይ ክርስቲያኖች ላይ ሰኞ ዕለት ሌላ ጥቃት እንደተፈጸመ የማህበረ ቅዱሳን ብሮድካስት አገልግሎት ዛሬ አስታውቋል። በዞኑ በመርቲ ወረዳ ጋዶ ቀበሌ በቤተ ክርስቲያኗ ተከታዮች ላይ በተፈጸመው ጥቃት 5 ሰዎች እንደተገደሉና ሌሎች 3ቱ ደግሞ ታፍነው እንደተወሰዱ ጣቢያው ዘግቧል። ጣቢያው ጥቃቱ ሃይማኖት ተኮር ጥቃት ነው ብሏል። ታጣቂዎቹ አፍነው የወሰዷቸው 3ቱ ሰዎች እስከ ማክሰኞ ድረስ ያሉበት ሁኔታ እንዳልታወቀ የዜና ምንጩ አመላክቷል። ባሳለፍነው ሳምንት በዞኑ በተፈጸመው ጥቃት ከ25 በላይ ክርስቲያኖች መገደላቸው የሚታወስ ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ በበኩሉ በኦሮሚያ ክልል አርሲ ዞን በጉና በመርቲ በሻርካና በሆሎንቆ ዋቢ ወረዳዎች በኢትዮጵያ ኦርቶዶክስ ቤተክርስቲያንና ሌሎች የሃይማኖት ተቋማት አማኞች ላይ በቅርቡ የተፈጸሙ ጥቃቶችን የሚያጣራ ቡድን ወደ ስፍራው መላኩን ዛሬ አስታውቋል። ቡድኑ ይህንኑ የማጣራት ስራ አጠናቆ የመጨረሻ ሪፖርቱን ሲያቀርብ መግለጫና ማብራሪያ እንደሚሰጥም ጉባኤው ገልጿል። ጉባኤው አንዳንድ አካላት ከግምትና ካልተሟላ መረጃ በመነሳት በማህበራዊ ሚዲያ ዘዴዎች ላይ የሚያሰራጯቸው መረጃዎች የቡድኑን የማጣራት ሂደት ይጎዳል በማለት ማስጠንቅቋል። ሆኖም በማህበራዊ መገናኛ ዘዴዎች ተሰራጩ የተባሉ መረጃዎች ምን እንደሆኑ የሃይማኖት ተቋማት ጉባኤ በዝርዝር አልጠቀሰም። ወደ ሌላኛው መረጃችን ስናመራ ግብጽ በኢትዮጵያ ላይ እርምጃ ለመውሰድ እየተዘጋጀች መሆኗ ተነገረ። በኢትዮጵያና ኤርትራ መካከል በተከሰተው ውጥረት ውስጥ ግብጽ በቀጥታ መግባቷ ከፍተኛ መነጋገሪያን ፈጥሯል። ግብጽ ከኤርትራ ጋር በመተባበር ኢትዮጵያን ከቀይ ባህር ጂኦፖለቲካዊና ኢኮኖሚያዊ መድረኮች ለማግለልና ለማራቅ ያለመ ስትራቴጂን እየተገበረች መሆኑ ተገልጿል። በአፍሪካ ቀንድና ባህረ ሰላጤ ግንኙነቶች ተመራማሪ በሆኑት በኑዌር ያሲን የቀረበው አንድ አዲስ የጥናት ጽሑፍ እንደሚያመላክተው የቀይ ባህር መረጋጋት የኢትዮጵያን የተሳትፎ መቀመጫን ይጠይቃል በሚል ርዕስ የቀረበው ይህ ትንታኔ የቀጠናው መረጋጋት ሊያረጋግጥ የሚችለው አካታች በሆነ የትብብር መድረክ እንደሆነ በመግለጽ የግብጽ አካሄድ ግን ክልሉን ለተጨማሪ አለመረጋጋት የሚያዳርግ መሆኑን ገልጿል። ትንታኔው እንደሚገልጸው የግብጽ የቀይ ባህር ጂኦስትራቴጂካዊ ሳቤ ቀጠናውን የባህር ዳርቻ ባላቸውና በሌላቸው ሀገራት በማለት መከፋፈል ላይ ያተኮረ ነው ተብሏል። ተመራማሪው ግብጽ ይህንን አካሄድ የምትጠቀመው ኢትዮጵያን ከታሪካዊና ህልውና ጥቅሟ በመነጠል የቀይ ባህር አስተዳደር በባህር ዳርቻ ሀገራት ብቻ እንዲወሰን ለማድረግ ነው ስልም ያነሳል። ለዚህም እንደ ምሳሌ የተጠቀሰው እንደ አውሮፓውያኑ አቆጣጠር በ2020 በሪያድ የተመሰረተው የቀይ ባህርና የኤደን ባህረ ሰላጤ አዋሳኝ የአረብና የአፍሪካ ሀገራት ምክር ቤት ነው። በዚህ ምክር ቤት ምስረታ ወቅት ግብጽና ኤርትራ ኢትዮጵያ በታዛብነት ደረጃ እንኳን እንዳትካተት በጽኑ መቃወማቸውን ጽሑፉ አስታውሷል።
እንደ ተመራማሪው ገለጻ የግብጽ ዓላማ በናይልና በቀይ ባህር ላይ የበላይነት ማስፈን ሲሆን ኢትዮጵያ በቋሚ የጸጥታ እጦትና የልማት ኋላ ቀርነት እስር ቤት ውስጥ መቅበር እንደ ዋና ግቡ አስቀምጣለች ሲል ትንታኔው ይገልጻል። በሌላ በኩል ትንታኔው ኢትዮጵያ ላለፉት 3 አስርት ዓመታት ጂኦግራፊን የረሳች ሀገር እንደነበረች ገልጾ አሁን ግን ከጂኦፖለቲካዊ እንቅልፏ ነቅታለች ብሏል። ኢትዮጵያ አሁን ፊቷን ወደ ሁለቱ ውሃዎች ማለትም ወደ ናይል ወንዝና ወደ ቀይ ባህር ማዞሯን የጠቆመው ጽሑፉ አሁን ባለው ውስብስብ የቀይ ባህር ወታደራዊና የጸጥታ ቀውስ ውስጥ የኢትዮጵያ ህልውናና ብልጽግና ያለ ባህር በር ሊረጋገጥ አይችልም የሚል አቋም ላይ መድረሷን አብራርቷል። ተመራማሪው እንዳሉት ኢትዮጵያ ሉዓላዊ የባህር በር መብቷን ለማስመለስ የምትከተለው መንገድ በትዕግስት የተሞላ ዲፕሎማሲን፣ በንግግር ላይ የተመሰረተ አጋርነትና የማይከፋፈል የጋራ ጸጥታ መርህን የተከተለ ነው ብሏል። ጽሑፉ ሲያጠቃልልም ግብጽና ኤርትራ ቀይ ባህርን እንደ የአረብ ሐይቅ አድርገው የመሳል ሙከራን ከታሪካዊና ነባራዊ እውነታ ጋር የሚጋጭ ነው ብሎታል። የቀይ ባህርን አስተዳደር በማግለል መርህ ላይ ሳይሆን ሁሉንም አካታች በሆነ መንገድ መመስረት እንዳለበትም ተመራማሪው አሳስበዋል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በበኩላቸው የብልጽግና ፓርቲ ተሳዳቢዎች ኤርትራን የሌሎች ሀገራት አጀንዳ አስፈጻሚ አድርገው ያቀርባሉ በማለትም ከሰዋል። አቶ የማነ ገብረ መስቀል ሰሞኑን ደግሞ ተሳዳቢዎቹ ትኩረት በኤርትራና ግብጽ ግንኙነት ላይ ሆኗል በማለትም ወቅሰዋል። አቶ የማነ ኤርትራ ከሌሎች ሀገራት ጋር የምታደርጋቸውን መደበኛ ዲፕሎማሲያዊ እንቅስቃሴዎች የብልጽግና ተሳዳቢዎችን ያስጨንቃቸዋል፣ ፕሬዝዳንታዊ ጉብኝቶች ሳይቀር ማብጠልጠላቸውን ተያይዘውታል በማለት ተችተዋል። የኢትዮጵያ መንግስት በአንዳንድ ሀገራትና ባለም አቀፋዊ ድርጅቶች ላይ ጥገኛ ነው ያሉት አቶ የማነ አሁንም ከተወሰኑ ሀገራት ጋር ግልጽ ያልሆኑ የጥገኝነት ግንኙነቶችን መስርቷል ብሏል። በዚህ ጉዳይ ላይ ከኢትዮጵያ መንግስት በኩል የተሰጠ ይፋዊ መግለጫ የለም። ወደ ሌላኛው ሰበር መረጃችን ስናመራ ከ500 ሚሊዮን በላይ ያጭበረበሩት ከፍተኛ የመንግስት ባለስልጣን ላይ ፍርድ ተላለፈባቸው። የእርዳታ እህሎችንና ከፍተኛ ቁጥር ያለው ገንዘብን ያጭበረበሩት አንድ ከፍተኛ የመንግስት ባለስልጣን ባለቤታቸውና ልጆቻቸው በተከሰሱበት ከባድ የሙስና ወንጀል ጥፋተኛ ተብለው ወደ ማረሚያ መወርወራቸው ተሰምቷል። የአደጋ ስራ አመራር ኮሚሽን የቀድሞ ኮሚሽነር አቶ ምትኩ ካሳ ባለቤታቸውና ልጃቸው በተከሰሱ ከባድ የሙስና ወንጀል ጥፋተኛ ተብለዋል። የጥፋተኝነት ውሳኔውን ያሳለፈው የፌደራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ችሎት ነው። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክተር አቃቢ ሕግ ባቀረበው ክስ በአደጋ ስጋት ስራ አመራር ኮሚሽን የተረጂዎችን ቁጥር በማጋነን የተለያዩ የእርዳታ አይነቶችን ከመጋዘን ወጪ በማድረግ ለተረጂዎች ሳይደርስ ተሽጦ ለግል ጥቅም ውሏልም ብሏል። በዚህም በህገ ወጥ መንገድ የተገኘ ገንዘብ ወይንም ንብረት ምንጩን ደብቆ ህጋዊ አስመስሎ ማቅረብ ወንጀል ክስ በነሐሴ ወር 2014 ዓመተ ምህረት ተመስርቶባቸው ነበር። ተከሳሾቹ አቶ ምትኩ ካሳ ባለቤታቸው ወይዘሮ ሶፊያ ጀማል፣ ልጃቸው ወይዘሮ ሚልካ ምትኩና ኢያሱ ምትኩ፣ አቶ ዮሐንስ በላይና ወይዘሮ ህይወት ከበደ ናቸው። በክሱ ዝርዝር ላይ እንደተመላከተው አቶ ምትኩ ካሳ ኤልሻዳይ ሪሊፍ ኤንድ ዲቨሎፕመንት አሶሲዬሽን ዳይሬክተር አቶ የማነ ወልደ ማርያምና ከሌሎች ሰራተኞች ጋር ያልተገባ የጥቅም ግንኙነት በመፍጠር በሺዎች በሚቆጠሩ ተረጂዎች ስም እንዲሁም የተረጂዎችን ቁጥር በማጋነን ለበርካታ ጊዜ የምግብ ቁሳቁሶችን ከኮሚሽኑ መጋዘን በማውጣት ለተረጂዎች ሳይደርስ ለዱቄት ፋብሪካዎችና ለሌሎች ግለሰቦች በመሸጥ ህገወጥ ጥቅም ሲያገኙ እንደነበርና ለዚህም ስራ አቶ ምትኩ ካሳ ቤተሰቦቻቸው ስም ከኤልሻዳይ ድርጅት በተለያየ ጊዜ ግዢ ተፈጽሟል ተብሏል። በዚህም በአማራ፣ አፋር፣ ኦሮሚያ፣ ደቡብ ክልል የቀድሞ ክልሎች ውስጥ በሚገኙ የግብረሰናይ ድርጅቶች ማዕከላት የተረጂዎችን ቁጥር በማጋነን የምግብና ምግብ ነክ ያልሆኑ ቁሳቁሶችን ከኮሚሽኑ በመውሰድ ለተረጂዎች ሳይደርስ በመሸጥ ለግል ጥቅም ማዋል፣ ብድርና ድጋፍ በሚል ሰበብ በህገወጥ መንገድ ከኮሚሽኑ በ100 ሚሊዮን የሚገመት ለእርዳታ ድርጅቶቹ በገንዘብ መልክ ተጡ በክሱ ተመላክቷል። በተለይም 601668 ኩንታል ስንዴ፣ 41789 ኩንታል በቆሎ፣ ከ78386 ሊትር በላይ ዘይት፣ 3999 ኩንታል ሩዝ ከተራሃዶ ድርጅቶችና የብሔራዊ አደጋ ስራ ስጋት አመራር ኮሚሽን ጋር በመመሳጠር እርዳታውን አዳማ ለሚገኝ የዱቄት ፋብሪካ መሸጣቸው ተጠቅሷል። በሁለተኛ ክስ ደግሞ
472,886,304 ብር ከ32 ሳንቲም በድጋፍ መልክ በአንደኛ ተከሳሽ ፈቃጅነት በሁለተኛ ተከሳሽ አማካኝነት ክፍያ እንደተፈጸመና በሶስተኛ ተከሳሽ ወጪ አድራግነት ለግል ጥቅም መዋሉ በመንግስት ላይ ከፍተኛ ኪሳራ ማድረሱ ተነግሯል። የአቶ ምትኩ ልጆችና ባለቤታቸውን በተመለከተ ደግሞ በስማቸው ተገዝተው የተገኙ ተሽከርካሪዎችና መኖሪያ ቤቶች መኖራቸው በክሱ የተጠቀሰ ሲሆን በህገወጥ መንገድ የተገኘ ገንዘብን ወይንም ንብረትን ህጋዊ አስመስሎ ማቅረብ በሌሎችም ተከሳሾች ላይ በየደረጃው የወንጀል ተሳትፏቸው በክሱ ላይ ተዘርዝሮ ተካቷል። ክሱ ከደረሳቸው በኋላ በክሱ ላይ የተጠቀሰውን የወንጀል ድርጊት አለመፈጸማቸውን ጠቅሰው የእምነት ክህደት ቃላቸውን መስጠታቸውን ተከትሎ አቃቤ የሰው ምስክርና የሰነድ ማስረጃዎችን አቅርበዋል። የግራ ቀኙን ክርክር ያደመጠው ችሎቱ አቶ ምትኩ ካሳንና ባለቤታቸው ወይዘሮ ሶፊያ ጀማል አቶ ምትኩ ልጅ ወይዘሮ ሚልካ ምትኩ ጥፋተኛ ተብለው የፍርድ ውሳኔ ተላልፎባቸዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።